ክቡራን ተመልካቾቻችን እንደምሰነበታችሁ የሳምንታዊው የወቅታዊ ጉዳይ መርሃ ግብራችን ነው። በዛሬው የወቅታዊ ጉዳይ መርሃ ግብራችን እንደተለመደው ባሳለፍነው ሳምንት ውስጥ ከተከናወኑት አበይት ድርጊቶች መካከል አንዱን ብቻ መርጠን ቆይታ የምናደርግ ነው የሚሆነው። እንግዲህ መርሃ ግብራችን መጋቢ ሚስጥር ሳህሉ አድማሱና እኔም ጌታቸው በቀለ ይዘን ቀርበናል። በዛሬው ዝግጅታችን በቅርቡ መጋቢት 10 ቀን 2018 ዓ.ም የታላቁ ገዳም የዝቋላ ደብረ ከዋክብት አቡነ ገብረ መንፈስ ቅዱስ አንድነት ገዳም በአዲስ አበባ ከተማ ደብረ አሚን ተክለ ሃይማኖት ቤተክርስቲያን አጠገብ የመሰረት ድንጋይ ተጥሏል በብፁዓን አበው ሊቃነ ጳጳሳት። ይህም እንግዲህ የገዳሙን ችግር ይፈታል፣ ሙሉ ለሙሉ ባይሆንም በመጠኑ ቢሆን ይፈታል ተብሎ የተገመተ የተጠበቀ ነውና በዚህ ዙሪያ ዛሬ ውይይታችን ወቅታዊ ጉዳይ የዝቋላ ደብረ ከዋክብት አቡነ ገብረ መንፈስ ቅዱስ ላይ ያተኮረ ነው የሚሆነው። የገዳሙን አሁናዊ ሁኔታ፣ የገዳሙ ችግሮች ምንድናቸው፣ ገዳሙ ምን እየሰራ ነው፣ በልማት እያደረገ የሚለውን ነው ይዘን የቀረብነው። በመካከላችን አንድ አባት ከዛው በዝቋላ ደብረ ከዋክብት አቡነ ገብረ መንፈስ ቅዱስ ገዳም የሚያገለግሉ አባ ገድለ ጊዮርጊስ ገብረ እግዚአብሔርን ይዘናቸው በወቅታዊ ጉዳይ ከኛ ጋር ቆይታ የሚያደርጉ ነው የሚሆነው። እንድትከታተሉ እንጋብዛለን። አባታችን እንግዲህ ወደ ዝግጅት ክፍላችን እንኳን ደህና መጡ። የመጀመሪያው በዚህ የመጋቢት 10 ቀን 2018 ዓ.ም የዝቋላ ደብረ ከዋክብት አቡነ ገብረ መንፈስ ቅዱስ በአዲስ አበባ ከተማ ደብረ አሚን ተክለ ሃይማኖት ቤተክርስቲያን አጠገብ ባለ 7 ወለል አንድ ህንጻ የመሰረት ድንጋይ በብፁዓን አበው ሊቃነ ጳጳሳት የመሰረት ድንጋዩ ተቀምጧል። እንደው ወደዛ ከመሄዳችን በፊት እንደው ለተመልካቾቻችንም ጥቂት እንደው ዝቋላ ደብረ ከዋክብት እንደው ገዳሙ በምን ሁኔታ ነው፣ ገዳሙ ከጥንታዊነቱ ከታሪካዊነቱ አንፃር ነው ጥቂት እንደ መንደርደሪያ እንደ ሀሳብ ያንሱልና ከዛ ቀጥለን ወደሚቀጥለው እንሄዳለን። አባታችን እሺ፣ እግዚአብሔር ይስጥልኝ። ገዳማችን ደብረ ዝቋላ አቡነ ገብረ መንፈስ ቅዱስ ገዳም ታላቅና ጥንታዊ ገዳም ነው። በአባታችን በታላቁ ጻድቅ በአቡነ ገብረ መንፈስ ቅዱስ አማካኝነት የተመሰረተ ነው። አባታችን አቡነ ገብረ መንፈስ ቅዱስ ከግብጽ ሀገር ከነይሳ በ1029 ዓመተ ምህረት መጥተው ዝቋላ ላይ ነው መጀመሪያ የገደሙት። ዝቋላን የገደሙት ከዛን ጊዜ ጀምሮ ታላቅነቱ እንግዲህ ከ1029 ጀምሮ ነው ማለት ነው። የዝቋላ የአባታችን የአቡነ ገብረ መንፈስ ቅዱስ ገዳም ምስረታው ወይም መቆርቆሩ በአባታችን በአቡነ ገብረ መንፈስ ቅዱስ አማካኝነት ማለት ነው የተመሰረተው። ጥንታዊ ከሚባሉና ታሪካዊ ከሚባሉ ገዳማት አንዱና አንጋፋው ነው። አባታችን ገብረ መንፈስ ቅዱስ ለ262 ዓመተ ምህረት በኢትዮጵያ ሲኖሩ 100 ዓመት በዝቋላ ባህር ውስጥ ተዘግዝቀው ለኢትዮጵያ ሕዝብ ጸሎት ሲያደርጉ ማርልኝ የኢትዮጵያን ሕዝብ እያሉ ለ100 ዓመት በዛ ባያችሁት ባህር ውስጥ ተዘግዝቀው ኖረዋል ማለት ነው። እንግዲህ ከዛን ጊዜ ጀምሮ ከ1029 ዓመተ ምህረት ጀምሮ ነው ማለት ነው ምስረታውና ታላቅነቱ ይሄንን ይመስላል ማለት ነው። እሺ፣ መጋቢ ሚስጥር በተለያየ ጊዜ ወደ ቦታውም ለዘገባ ሄደዋል። እንደው ካነበቡት በማስታወሻው ላይ ካሰፈሩት ከዛም ውጭ ደግሞ በቦታው ሄደው ከዘገቡትም አንፃር በተለይ ከጥንታዊነቱ ከታሪካዊነቱ አንፃር ጥቂት ሀሳቦች ይስጡ። አመሰግናለሁ መምህር ጌታቸው። ክቡር አባታችን ወደ ስቱዲዮአችን መጥተው ስለ ታላቁ ገዳም ትንታኔ ለመስጠት ስለመጡም አመሰግናለሁ። እንግዲህ የዝቋላ ታሪክ እንደ ተራራው ረጅም ነው፣ ብዙ ነው፣ ሰፊ ነው። ትልቅ ግርማ ሞገስ ያለው ተራራ በሰማይ ጥግ ላይ የሚገኝ ተራራ አብዛኛውን በተለያዩ እጽዋት ለሀገራችን በሚጠቅሙ እጽዋት ደን
የተሸፈነ ትልቅ ተራራ ብዙ አባቶችም የሚኖሩበት ብዙ መናንያት የሚገኙበት እንደዚሁም ደግሞ የተለያዩ የቤተክርስቲያናችን ጉባኤ ቤቶችም የተሟላ አገልግሎት የሚሰጡበት ትልቅ ታሪክ ያለው ነው። ስለ አባታችን አመጣጥም ስለ ጻድቁ አባታችን ነግረውናል። ስለዚህ በዛ ቦታ ላይ ያው እንደ ተራራው ርቀት የፈተናው ሁኔታ ብዙ ነው። ኋላም እመለስበታለሁና አሁን ደግሞ ይህን ገዳም ለማሻገር ለቀጣዩ ትውልድ ለማስተላለፍ የሚደረገው ስራ በጣም የሚገርም ነው። ይህ እንግዲህ ባለፈው መጋቢት 10 ቀን የመስቀል ማለት ነው፣ የትልቅ በዓል ነው መጋቢት 10 ቀን። በዚህ ቀን ብፁዕ አቡነ ሳይሮስ የጠቅላይ ቤተ ክህነት ዋና ስራ አስኪያጅ፣ የደቡብ ምዕራብ ሸዋና የሸገር አህጉረ ስብከት የምስካየ ኅዙናን መድኃኔዓለም ገዳም ሊቀ ጳጳስ፣ ብፁዕ አቡነ ጎርጎርዮስ የምስራቅ ሸዋ ሀገረ ስብከት ሊቀ ጳጳስ፣ የዚህ የታላቁ የደብረ ከዋክብት አቡነ ገብረ መንፈስ ቅዱስ ገዳም የበላይ ጠባቂ ብፁዕ አቡነ ማቴዎስ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የብዙሃን መገናኛ ቴሌቪዥን ሊቀ ጳጳስ፣ የምስራቅና የሰሜን አህጉረ ስብከት ሊቀ ጳጳስ፣ በተለይም በዝቋላ ያደጉ በዝቋላ ያገለገሉ አሁንም ደግሞ ከዝቋላ ያልተለዩ አባት ብፁዕ አቡነ ማቴዎስ፣ እነዚህ 3 ሊቃነ ጳጳሳትና የገዳሙ የስራ መሪዎች አባቶች በተገኙበት ስዕሉን እንዳየነው በተለያየ ማህበራዊ ሚዲያ በጥሩ ሁኔታ ተጥሏል የመሰረት ድንጋይ። እንግዲህ ስለዚያ ብዙ የምንነጋገርበት ይሆናልና እንግዲህ ከዝቋላ እስከ አዲስ አበባ ድረስ ያለውን እንደ ባጭር ለመግለጽ ነው። መጋቢ ሚኒስትር ብፁዕ አቡነ ጢሞቴዎስም ነበሩ፣ 4 ናቸው። እንግዲህ የገዳሙን ጥንታዊነት ታሪካዊነት ስናወራው የዝቋላ ደብረ ከዋክብት አቡነ ገብረ መንፈስ ቅዱስ የቅርስ ማዕከል ነው። በኢትዮጵያ ቤተክርስቲያን ቅርስ አለባቸው ከሚባሉ አንዱ ገዳም ነው። እንደገና ደግሞ የታሪክ የእውቀት ምንጭም ነው። በርካታ ሊቃውንት እዛ ቦታ ላይ ተምረው ትልልቅ ደረጃ የደረሱበት አሉ። መጋቢ ሚኒስትር ቅድም እንደጠቀሱ ጉባኤ ቤት አለው። 4ቱም ጉባኤ ቤቶች የሚሰጥበት ነው እና ገዳሙ ጥንታዊነቱን የሚያሳዩት እንደጠቀሱት አጸዶቹ ራሱ የትም ቦታ የሌለ ነው። ይሄ ሐይቁን ከበው የሚገኙት እዛ ላይ አንዳንድ የጥናት በዛ ላይ የተሰሩ ጥናቶች ከ200 አይነት በላይ ዝርያ ያላቸው አጸዶች ያሉበት ጥንታዊ ታሪካዊ ቦታ ነው። በኢትዮጵያ ቤተክርስቲያን ውስጥ ወይም እንደዚህ እንደ ዝቋላ እንደዚህ አይነት ጥቅጥቅ ብለው ለጥናትና ምርምር ለሳይንስ ጥናትና ምርምር ለማድረግ እንደዚህ አይነት አጸዶች ያሉበት ቦታ ምናልባት አልፎ አልፎ ካልሆነ ይሄ አይታይም። እንደውም ቀረብ ተብሎ ሲታይ ሰው ከርክሞ አስተካክሎ ያስቀመጠው ወይም ተራራ ነገር ነው የሚመስለው። ግን ያ በተፈጥሮ የበቀሉ ውስጡ የተለያዩ አራዊት አሉ፣ የተለያዩ ለመድኃኒት የሚሆኑ እጽዋት አሉ፣ የተለያዩ ዋሻዎች አሉ። ከዚህ ቀደም ሰማዕትነት የተቀበሉ አንድ አባትም የሚኖርበት ዋሻ ራሱ እዛ አጸድ ውስጥ ነው የሚገኘውና ሮብና አርብ የሚባል ቦታዎች አሉት። ሌሎችም እንደዚህ ታሪካዊ የሆኑ ቦታዎች አሉትና እንግዲህ የዝቋላ ገዳም ጥንታዊ ታሪካዊ ነው ስንል አንድ ቦታው በራሱ ቅርስ ነው፣ ጻድቁ የነበሩበት። ከዛም ቅዱስ ያሬድም እዛ ቦታ ላይ እንደተገኘበትም እንደዚሁ በታሪክ መጽሐፍት ላይ ይገለጻልና እንግዲህ ቦታው ጥንታዊ ታሪካዊ ነው። ከዛ በተጨማሪ በርካታ መናንያን ያሉበት ከ450 የሚደርሱ መናንያን ያሉበት፣ እነዚህ መናንያን ለሀገር የሚጸልዩ ለቤተ ክርስቲያን የሚጸልዩ ያሉበት ቦታ ነውና ከዛም የወንዶች ገዳም ለብቻ የሴቶች ገዳም ለብቻ አለ። ደጅ ጠኙም ያለበት በጣም ታሪካዊ የሆነ ቅርስ የሆነ በኢትዮጵያ ቤተክርስቲያን ውስጥ አንጋፋ ከሚባሉት ገዳማት አንዱ ዝቋላ ደብረ ከዋክብት ነው። እቺን ለማከል ነው። አባታችን ወደ እርሶ ልምጣና ገዳሙ በአሁኑ ወቅት ያለበት አሁናዊ ሁኔታው ምንድነው? እንደው በአስተዳደር በኩል በልማት በኩል እየሰራችሁ ያሉት በትምህርት ቤት በጉባኤ ቤት በኩል ከዛም ውጭ የተለያዩ ደብረ ዘይት ላይም የተለያዩ ቦታዎች የሚሰራቸው ፕሮጀክቶች አሉና እንደው ገዳሙ በአሁኑ ወቅት ቁመናው ምን ይመስላል? ከዛ ተነስተን ወደ ችግሮቹ እንድንሄድ መጀመሪያ የገዳሙ አሁናዊ ሁኔታ ያለበት ሁኔታ እሱም ቢገልጹልን አባታችን። እሺ፣ እግዚአብሔር ይስጥልኝ። ገዳሙ በአሁኑ ሰዓት የአቅሙን
እየወጣ እየወረደ ይገኛል። እንደተባለው ቁጥራችን በጣም ብዙ ነው። ከ450 መናንያን በላይ ይኖሩበታል። የአብነት ተማሪዎች ደግሞ ወደ 300-400 አካባቢ፣ እንደገና ደይጠኞች አሉ፣ ጸበልተኛ አለ። ብዙ አቀፍ ማህበረሰብ ነው የሚኖርበት። ከዛ አንጻር የገዳሙ አባቶች እናቶች ከብዛታቸው አንጻር የሚችሉትን ያህል እየሰሩ ነው፣ እየተንቀሳቀሱ ነው። ለምሳሌ በደብረ ዘይት ቢሾፍቱ ማለት ነው ቀበሌ 03 ትምህርት ቤት አለ እስከ 8ኛ ክፍል። እንደገና በአዱላላ ወረዳ ደግሞ እንዲሁ የዘይት መጭመቂያ ይገኛል። ገበሬ ቤት የሚባል አለ። እዛም ደግሞ አባቶች ወርደው የግብርና ስራ ያከናውናሉ። የተለያዩ ልማቶች እየተንቀሳቀስን ነው እንዳቅማችን ማለት ነው። ግን ያው ተግዳሮቶች አሉ። ብዙ ውጣ ውረድ አለ። የመንገድ፣ የውሃ፣ የመብራት እነዚህ ችግሮች እርምጃችን እንዲገታ አድርጎታል። ማለት ገዳሙ እንደፈለገው ሊንቀሳቀስ አልቻለም። ማህበሩ ብዙ ነው እንዳልኳችሁ፣ የተማረ ኃይል አለው። ብዙ አዋቂዎች አሉ፣ በዘመናዊም በመንፈሳዊም። ግን መሰረታዊ ነገሮች ስላልተሟሉለት እንደ ልቡ ሊንቀሳቀስ አልቻለም ማለት ነው። እሺ አባታችን፣ እስቲ መጋቢ ምስጢርም እዚሁ ላይ በዚሁ ርዕሰ ጉዳይ ላይ የገዳሙን አሁናዊ ሁኔታ እንደሚያክሉበት። እንግዲህ እንደሚታወቀው እኔም በተለያዩ ጊዜ ወደ ገዳሙ ሄደን እንደ ዘገባ በቆየንባቸው ይሄ ገዳም ከሌላው ለየት የሚያደርጋቸው በርካታ ነገሮች አሉት። አባታችን ቅድም ጠቅሰውታል። መናንያን፣ ደጅጠኙ፣ የአብነት ትምህርት ቤቱ፣ ጸበልተኛው ያሉበት እንደነዚህ አይነት ማህበረሰብ ያሉበት፣ እንደገና ደግሞ የአካባቢ ነዋሪው ገጠሪው ከገዳሙ በቅርብ ርቀት ላይ የሚኖርበት ቦታ ነው። እንደዛም ሆኖ ገዳሙ ላይ ራሱ ከሚሰሩ ስራዎች አንጻር በቅርበትም ሄደን እንዳየሁት ከነዚህ ከ450 በላይ ያሉት መናንያን ከአብነት ትምህርት ቤት ተምረው መጥተው እዛ መንነው እዛ የገቡ መናንያን አባቶች አሉ። ከዛ በተጨማሪ ከዘመናዊ ትምህርት ቤት ከዩኒቨርሲቲዎች ከተለያዩ ዩኒቨርሲቲዎች ከዘመናዊ ትምህርት ቤት ደግሞ ትምህርታቸውን ይዘው በኢንጂነሪንግ በዶክትሪን በተለያየ ነገር መንነው ወደ ገዳሙ የገቡአሉና የገዳሙን አስተዳደር አሰራር በምንመለከትበት ሰዓት ከአብነቱ የመጡና ከዘመናዊ ትምህርት ቤቱ የመጡ ተጣምረው የሚሰሩበት በመሆኑ ገዳሙ የሚሰራቸው ስራዎች በሙሉ በእቅድ ላይ የተመሰረቱ አሁን አባታችን የተለያዩ ቦታ ልማቶች እንዳሉ ጠቅሰዋልና ኢንጂነሪንጎቹን እዛውን መጋቢ ምስጢር አሁን በቅርቡ የተመረቀ አንድ ህንጻ አለ የሙዚየምና የቢሮ ሁኔታ ያንን ዲዛይን ያደረጉት የገዳሙ አባቶች ናቸው። እንትኖቹን የሚከታተሉት የገዳሙ አባቶች ናቸው። በግብርና ላይ በእርሻ ላይ ይሄ በከብት እርባታ ታች ሞፈር ቤት አካባቢ የሚታዩ ነገሮች አሉት። ገዳማዊ አስተዳደሩ ዘመኑን የዋጀ እንዲመስል ዘመኑን የዋጀ እንዲሆን ያደረጉ የሁለቱ የዘመናዊ ትምህርትም የአብነት ትምህርትም ቀምሰው ወደ ገዳሙ ወደ ላይ የመጡ አባቶች ያሉበት ቦታ ነውና ይሄ ከሌላ ቦታም ከምናያቸው ለየት ያለ ነገሮች አሉትና እኔ ይሄን ስላስተዋልኩ ነው መጋቢ ምስጢር። እርሶስ የገዳሙን አሁናዊ ሁኔታ ወደ ችግሮች በኋላ ላይ በስፋት ነው የምንመጣው። እንደው ምን አስተውለዋል? እንደው ገዳሙ ያለበት አሁን ቁመናው እንዴት አይተውታል? እንዴት ገምግመውታል? አመሰግናለሁ አምርጌታቸው። እውነት ነው እንግዲህ አንተ ብዙ ጊዜ ከብፁዕነታቸው ጋር እየሄድክ ክትትል እያደረግ ነው። እኔም ደግሞ ቀላል የማይባል ጊዜ በተለይ በዚያ በፈተናው ወቅት ሄጃለሁ፣ እድሉ ገጥሞኝ ማለት ነው እና ያሉትን ሁኔታዎች እየተመለከትን ነው። ከዚህም ቀደም የተለያዩ ፕሮግራሞችን ሰርተናል። በዝቋላ ደብረ ከዋክብት ያሉ ችግሮችን ያው በየጊዜው እየተመለከትን ነው። በመጠኑ ነው አሁን ያለው ተነሳሽነት ነው በጣም የሚደነቀው። ስራው ተጀምሯል። እንግዲህ እግዚአብሔር ውጤቱን ያሳየናል ማለት ነው። እንግዲህ ዝቋላ አሁንም ስንመለከት ቅድም አባታችን እንደገለጹት የአቅርቦት እጥረት ምንድነው? አቅርቦት ማለት ያለውን የግብረ ኃይል የሰው ኃይል ገልጸውታል። በአብነት ትምህርት ቤት በጣም በርካታ በአሁኑ ሰዓት ወደ 400 የሚጠጉ የአብነት ተማሪዎች እንደዚሁም ደግሞ ጸበልተኞች እዛው ደግሞ ተስፈኞች መናንያት የነዚህ ድምር እንግዲህ ከ1000 በላይ ነው የሚሆነው ማለት ነው እና ከቦታው ርቀት አንጻር
እንደገናም ደግሞ ምእመናን እዚያ ቦታ የሚሄዱት በአመት 2 ጊዜ ነው። የመጋቢትና የጥቅምት በበዓሉ ይሄዳሉ። ከዛ ውጭ ግን እዛ ቦታ እንደ ሌሎቹ ገዳማት ቶሎ ቶሎ ምእመናን ለመግባት የማያስችል ሁኔታ ነው። ስለዚህ ይሄ በእግዚአብሔር ቸርነት የእግዚአብሔር ረድኤት ተጨምሮበት ነው እንጂ ለአንድም ቀን በእውነት እንደው ለቁመተ ስጋ እንኳን የሚሆን ከየት ያገኛሉ ብለን እስከምንጠይቅ ድረስ በጣም ከባድ እንትን ነው ያለው። ሌላም ኃይል አለ ያው ሁሉ ሳይጨማመር ነው የተቆጠረውና ያለው ችግር የቦታው ርቀት ይሄን ችግር አምጥቷል። እንደገናም ደግሞ በእንቅርት ላይ ጆሮ ደግፍ እንደሚባለው የጸጥታም ችግር ያለበት ነው። በአሁኑ ሰዓት ከሌሎች ገዳማት ይልቅ ታላቁ ገዳም የጸጥታ ስጋት ችግር ያለበት ከዚህ ቀደም የተከሰተውን ሁኔታ አይተናል። ልባችን ተሰብሯል። አጠቃላይ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አዝናለች፣ የተፈጠረው ሁኔታ ማለት ነው። እንግዲህ እነዚህ ሁሉ እያሉ አባቶች የታላቁ ጻድቅ የእግዚአብሔር አምላክ ፍቅር ስለያዛቸው ሳይበተኑ እዚህ ድረስ መቆየታቸውና አሁን ደግሞ ወደ ልማት መንደርደራቸው በጣም የሚያስመሰግን እኛም ደግሞ ተስፋ እንዳንቆርጥ ምእመናን ተስፋ እንዳይቆርጡ የሚያደርግ ሁኔታ ነውና መምህር ጌታቸው የተጠቀሱት ነገሮች ሁሉ እኔም አውቃለሁኝ። የውሃ እጥረት እንዴት አድርገው ከጉድጓድ ውሃ እንደሚያወጡ እንደገናም ደግሞ የመብራቱ ሁኔታ፣ የመንገዱ ሁኔታ አሁንም ድረስ ያልተፈታ ማለት ነው። አንዳንድ ጊዜ እየተጠረገ እነዚህ ጠንካራ የሚባሉ የቢሮ መኪኖች በግድ መከራቸውን እያዩ ሊገቡ ይችላሉ። ከዛ ውጭ ያለው ግን የተሽከርካሪ እታች ነው የሚቆመውና ይሄ ሁሉ ችግር ያለ መሆኑ በጣም ሁላችንም እንድናስብበት የሚያደርግ ሁኔታ ነው። መምርኬት እውነት ነው። እንግዲህ ገዳማውያኑ የዝቋላ ደብረ ከዋክብት ስናይ ከ450 በላይ ሆነው እንግዲህ ስለ ሀገር ስለ ሰላም የሚጸልዩ ታላላቅ አባቶች ያሉበት ነው። ዘወትር አገልግሎት ያለበት ነው። ዝቋላ ስራ ፈቶ የሚቀመጥ ሰውም የለም። እንግዲህ እንደዚህ ፈተናዎች እያሉት ደብረ ዘይት ላይ የራሳቸው ትምህርት ቤት ተቋቁሟል። እዛው ደብረ ዘይት ላይ አሁን በቅርቡ የዘይት መጭመቂያ የኑግ ዘይት ማምረትም ተጀምሯል። ከዛ በተጨማሪም ደግሞ በእርሻም በግብርናም ገዳሙ የሚረዳበትን አባቶች ተመድበው በየተመደቡበት ቦታ እየሰሩ እንዳለ ይታወቃል። ግን እነዚህ ልማት ስራዎችም እየተሰሩ ሆኖ የቦታው ችግር በዘላቂነት አልተፈታም እና በዘላቂነት ለመፍታት ምንድናቸው ችግሮቹ? ምእመናንም ይህን ፕሮግራም የሚመለከቱ ሰዎችም ተመልክተውት የበኩላቸውን አስተዋጽኦ እንዲያደርጉ በማለው ዛሬ የወቅታዊ ጉዳይ አካል ያደረግንና እንግዲህ ችግሮቹን እኔም በቅርበት ለዘገባ እንዲሄድኩ ስለተመለከትኳቸው አንድ ባንድ እያነሳናቸው እነሱን እንመለከታለን። የመጀመሪያው እዛ ቦታ ላይ እንደ ችግር እንግዲህ የጻድቁን ዓመታዊ ክብረ በዓል መጋቢት 5 በምናከብርበት ሰዓት ታቦቱ ከመንበረ ክብሩ ተነስቶ ሐይቁን ዞሮ ነው ተመልሶ ወደ ቤተ ክርስቲያን የሚመለሰውና ሐይቁ እንግዲህ እንደሚታወቀው እነዚህ ፊላ ነው የሚባለው አባታችን ፊላው እየበቀለ የሐይቁን እንትን እያጠበበው ነው የመጣው። ይሄም አንድ የገዳሙ ችግር ነው። ከዚህ በፊትም ገዳማውያን አባቶችም ሲናገሩት የነበረ ነው። ብፁዕ አባታችን አቡነ ማቴዎስም በተደጋጋሚ ጊዜ ይህን ጉዳይ እየተናገሩ በዚህ ጉዳይ ላይ ዩኒቨርሲቲዎች በዚህ ላይ ጥናትና ምርምር ያደረጉ ሰዎችም ሊያግዙ ሊተባበሩ የሚገባበት ቦታ ነውና አሁን በቀደምም ታቦቱ ሲዞር ስናየው አባታችን ይሄ ፊላው በጣም አድጎ ሐይቁን እያጠበበው ነው የመጣውና አንዱ ችግር ይሄ ነውና እስቲ ከዚህኛው ችግር እንነሳ አባታችን። ያው ለኛም የዘውትር ጭንቀታችን ነው። አባቶች እውነት ለመናገር በጣም እያዘኑ ነው። ያው ቀድመው የነበሩ አባቶች የነበረበትን የሐይቁን ስፋት ወይም ደግሞ የባህሩን አባታችን አቡነ ገብረ መንፈስ ቅዱስ ለ100 ዓመታት ተዘቅዝቀው ለኢትዮጵያ ሕዝብ የጸልዩበት ቦታ አሁን እየጠበበ መጥቷልና ያ ከምን አንጻር ነው? ይሄ
መጤ አረሞች ሳርም የተለየ ሳር አለ። ፊላ የሚባል ትልልቅ ከቄጠማ ዘለግ ያለ አረም አለ። እሱ ነው አሁን እያጠበበው ሐይቁን የመጣውና ይሄ ዘወትር የአባቶች ጭንቀታቸው ነው። ተሞክሮ ነበር ያው ባለው እዛው ባሉት አባቶችም እናቶችም የአብነት ተማሪዎችም የተለያየ ሰው አስተባብሮ ገዳሙ በሰው ሰራሻው በጉልበት ተሞክሮ ነበረ። ከአቅም በላይ ነው። ቅዝቃዜውም በጣም ከባድ ነው። ያው የዝቋላን ቅዝቃዜ ታውቁታላችሁ። ቅዝቃዜው እንዳለ ሆኖ እዛ ጸበል ውስጥ ተገብቶ ነው ያንን አረም ማውጣት የሚቻለው። እስከ አንገት ድረስ ገብተ ነው ያንን አረም የምታወጣውና እንደው ከቅዝቃዜው አንጻር መቋቋምም አልቻሉም ማህበሩ እና በሰው የሚገፋ አይደለም እና ቢኖር እግዚአብሔር ቢፈቅድና አቅሙ ያላቸው ተስፈኞች ቢገኙ እንደተባለው በምርምሩም በኬሚካል መጥፋት የሚችልበት ነገር ቢገኝ ጥሩ ነው። ብፁዕ አባታችን አቡነ ማቴዎስም ብዙ ጊዜ ጋዜጠኞችን እየላኩ ተመራማሪዎችን እየላኩ የራሳቸውን ድርሻ ተወጥተዋልና ያንን ወደዚህ ወደ አዲስ አበባ ዩኒቨርሲቲ መጥቶ ለምርምር የመጣው ከዛ የመጡት አረሞች ተመርምረው ዘላቂ መፍትሄ ቢደረግልን እንላለንና የአባቶች ሀዘን ነው። ሁሌ ነው የሚያዝኑት። ለምን የድሮ የነበረው ጸበሉ የነበረበትና አሁን ደግሞ ጸበሉ ያለበት ሁኔታ ሲታይ አይደለም ቀደምት አባቶች ይቅርና አሁን ትናንትኛ የደረስንበት ራሱ ብዙ ልዩነት ነው እና የምናየው ነገ ተነገ ወዲያ ይሄ የሚማርከው ቦታ አባታችን ገብረ መንፈስ ቅዱስ ለ100 ዓመት የጸለዩበት ቦታ ላናየውም እንችላለን። ካለው ሁኔታ ከአመት አመት እየጠበበ ስለመጣ ማለት ነው። እውነት ነው። እንግዲህ ይህንን ፕሮግራም በተለይ በእንደዚህ አይነት ጉዳይ ብዙ ጊዜ እዚህ ከፍተኛ ትምህርት ተቋማት ዩኒቨርሲቲዎች፣ እንደገና ከመንግስትም ደግሞ የሚመለከታቸው አካላት በተለይ እንደዚህ ጥንታዊ ታሪካዊ የሆኑ የኦርቶዶክሳውያን ወይም ደግሞ የዝቋላ ገዳም ብቻ ሳይሆን የሀገር ቅርስ የሆነበት ቦታ ነውና እንግዲህ ይህን ፕሮግራም የሚመለከቱ በተለይ ሐይቁን ዙሪያውን የበቀሉ ያሉ እንደ አረሞች እንደ ፊላ ያሉ እያጠበበው የመጣውን እንደው የሚመለከተው አካል ጉዳዩን ተመልክቶት እንደ መፍትሄ ይሰጣል ብለን እንጠብቃለን። ከዚሁ ጋር ተያይዞ መጋቢ ሚኒስትር ይሄን እዚሁ ላይ የሚያክሉትን ሀሳብ ካለ ያክላሉ። ሌላው እዛ ዝቋላ ላይ የሚታዩ ችግሮች መንገድ እና የውሃ ችግርም ከፍተኛ ችግር አለ። መብራት ራሱ የለውም። ስልክ ራሱ ለማውራት የስልክ ራሱ በጣም ከፍተኛ ችግር ነው ያለው። የተወሰነ ቦታ ላይ ተሄዶ ነው ማውራት ራሱ የሚቻለውና እንግዲህ ይህ በጣም ጥንታዊ ታሪካዊ ገዳም ነው። ለአዲስ አበባ በጣም ቅርቡ ነው፣ ግን ሩቅ የሆነ ከመንገዱ የተነሳ ከጸጥታውም የተነሳ በተለይ በአሁኑ ሰዓት በርካታ ምዕመናን መሄድ የማይቻልበት ሁኔታ መንገዱ አስቸጋሪ ነውና እንደው ስለዚህ ስለ ውሃው ስለ መንገዱ መብራቱ አሁን የነሳናቸው ችግሮች ላይ እንደው ሀሳብ ያክሉበት። አመሰግናለሁ መምህር ጌታቸው። መጨረሻም ላይ ይህንኑ ሀሳብ እናጠናክረዋለን። ያው ተገልጿል። እኔ ይህን ሀሳብ ገልጸው ብዙ ጊዜ እንደ ምሳሌ እንደ አርአያ የምንጠቅሰው የግብፅ ኦርቶዶክስ ቤተክርስቲያን ነው። አባታችንም ግብፃዊ ናቸው። እንግዲህ በግብፅ ኦርቶዶክስ ቤተክርስቲያን በርካታ ገዳማት አሉ። በርቀት ላይ የሚገኙ በበረሃማና በተራራማ መልክዓ ምድር ላይ የተመሰረቱ ገዳማት አሉ። እነዚህ ገዳማት ግን ሁሉ ነገር ተመቻችቶ ተሟልቶላቸው እንዳውም ለሀገሪቱ ሕዝብና መንግስት ጭምር ግብአት የሚያቀርቡ ሆስፒታል ያላቸው፣ ዩኒቨርሲቲ ያላቸው፣ የተለያዩ የምግብ ነክ ፋብሪካዎችን ያስፋፉ ከጸሎቱ ጋር ማለት ነው እና በኢትዮጵያ ግን እጅግ በጣም በርካታ ገዳማት ከግብፅ ገዳማት ጋር እኩል ታሪክ ያላቸው ገዳማት ሲኖሩ ገዳማቶቻችን ተዘግተው ሳይታወቁ ታሪካችን እስካሁን ድረስ ደርሷል። ይሄ ታሪክ ቢጎላ ተጠቃሚዋ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ብቻ አይደለችም። አሁን ብዙ ነገሮች ተጠቅሰዋል። እነዚህ ነገሮች ተያያዥነት አላቸው። ውሃውም መብራቱም መንገዱም የሚያያዝ ነው። በመጀመሪያ መንገዱ ከቀደመ ከዛ በኋላ መብራቱም ይከተላል፣ ውሃውም ይከተላል፣ ስልኩም ይከተላል። ትልቁ ወሳኙ መንገድ ነው።
እና መንገዱ ላይ ትልቅ ጥናትም ተደርጎ ማንኛው መኪናም እንደገናም ደግሞ ጥናት እና ምርምር የሚያደርጉ እዛም ላይ ደግሞ ሂደው መጸለይ የሚፈልጉ የዓለማዊ ስሜት መንፈስ የሚረብሻቸው ሰዎች ሁሉ ሀሳቡ አላቸው፣ ምኞቱ አላቸው። ግን ያለው ችግር በአመት አንድ ጊዜ እንኳን ወጣቶቹ ካልሆነ በስተቀር ታላላቅ ሰዎች ወደዛ ቦታ የመሄድ እድሉ አልገጠማቸውም እና ብዙ ጊዜ ያው ሲታሰብ ሲነገር እንሰማለን። ባለፈውም ስንሄድ ከክልሉ መንግስትም የመጡ ባለስልጣናት የሀገረ ስብከቱ ሊቀ ጳጳስም ብፁዕነታቸውም ባሉበት ስለ መንገዱ አንዳንድ በጎ አድራጊዎችም ደግሞ የአቅማቸውን ያህል የመጥረግ ስራ ሲሰሩ እንመለከታለን እና መሰረታዊ በሙያ የታገዘ ልክ አሁን ኢየሩሳሌም ደብረ ታቦር ብዙ ጊዜ ሄጄ አይቼዋለሁ። የደብረ ታቦር የታቦር ተራራ በእርግጥ ከታቦር ተራራና ከዝቋላ ተራራ የትኛው ነው የሚበልጠው ከተባልኩ ባየሁት መሰረት የዝቋላ ነው የሚበልጠው። ግን የታቦር ተራራም ቀላል አይደለም። ታላላቅ መኪኖች አይገቡም፣ ታናናሽ መኪኖች ናቸው በብዛት የሚገቡት። መንገዱ ግን በዝግዛግ በባለሙያዎች ተሰርቶ በአስፋልት በሚገርም ሁኔታ ነው እና የዝቋላም እንደዛ ቢሆን በእውነት የኢትዮጵያ ሕዝብ ከአመታዊ ብቻ ሳይሆን ወርሃዊ ብቻ ሳይሆን ሳምንታዊ ዕለታዊም እየሄዱ የሚጸልዩበት ነው። እንግዲህ አባቶች ታሪኩን እስካሁን ድረስ አቆይተዋል። እየታረዱ እየተገደሉ ደማቸው እየፈሰሰ ስጋቸው እየተቆረሰ አጥንታቸው እየተከሰከሰ አገልግለዋል እና አሁንም እነሱ ብቻ ይቀጥሉ ይወጡት ማለቱ በጣም የሚያስፈልግ ነገር አይደለም። እንደኋላ እንመጣበታለን እንጂ አሁን የተጣለው መሰረት ድንጋይ 7ኛ ወለል ያለው ህንጻ እነሱ መነሻ እርሾ ኑሯቸው አይደለም፣ ሐሳብ ነው። እንደ ነህሚያ እኛ ባሪያዎቹ እንስራ እግዚአብሔር ያከናውንልናል በማለት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምእመናን በማመን የኛ ምእመናን ለዚህ ችግር የለባቸውም። እንኳን ገንዘባቸውን የጣታቸውን ቀለበት የአንገታቸውን ሀብል የሚሰጡ ምእመናን ያሏት ቤተክርስቲያን ስለሆነች አባቶች ሲጀምሩት እነሱ ምእመናን እንደሚጨርሱት ይሄ በሙሉ ተስፋ ነው የምንነጋገረውና እነዚህ ችግሮች በጣም አሳሳቢ ናቸው። በተለይ መንገዱ ላይ ያተኮረ ስራ ቢሰራ ሌሎቹ ነገሮች ጥቃቅን ነገሮች ናቸው። የውሃውም ሁኔታ አብሮ የሚፈታ ነው። ከመብራቱ ሲመጣ ህዝብ ምእመናን ሲገቡ ሁሉም ይፈታልና መንገዱ ላይ ትኩረት ቢደረግ ጥሩ ይመስለኛልና ኋላም መለሳለሁኝ። ይሄ ነው እውነት ነው። መጋቢ ምስጢር መጨረሻ ላይ የተናገሩት ይሄ እንግዲህ የዝቋላ ገዳም የኦርቶዶክሳውያን ወይም ደግሞ የገዳም ውስጥ ያሉ አባቶች ብቻ አይደለም፣ የኢትዮጵያ ቅርስ ነው፣ የኢትዮጵያ ታሪክ ነው። በኢትዮጵያ ደን ላይ ጥናትና ምርምር የሚሄዱት ዝቋላ ነው። ስለ ጥንታዊ ታሪካዊ ገዳማት ጥናት የሚያጠኑ ሰዎች የሚሄዱበት ቦታ ነው እና ይህ ገዳም ችግሮች ሲደርሱበት ኦርቶዶክሳውያን ምእመናን ብቻ አይደለም ወይም ደግሞ ጠቅላይ ቤተ ክህነት ቅዱስ ሲኖዶስ ብቻ አይደለም፣ መላው ኢትዮጵያውያን በሙሉ እገዛ ሊያደርጉት ልክ እንደ ትልልቆቹ እንደነ ግብጽ ቅድም እንደጠቀሱ እንደነሱ ገዳማት ነው ማድረግ የሚገባውና እዛ ያሉት ገዳማ አባቶቻችን የቻሉት ሞክረዋል፣ አድርገዋል፣ ዛሬም እያደረጉ ነው። ግን ማገዝና ይህን ገዳም ነገ ተነገራ ሌሎች አብያተ ክርስቲያናት ገዳማት አድባራትን እንዲረዳ ማድረግ ይገባል። እንደው ቅድም ከሁለታችሁም ከገለጻችሁት ውስጥ አንዱ የውሃ ችግር ነው። በዛ በገዳሙ ጋር ተዟዙረን ለዘገባ ብሄርንበት ጊዜ አባታችን ከገዳሙ ከተግባር ቤቱ በጀርባ በኩል ትልቅ ጉድጓድ አለ። ይህ ጉድጓድ ዳቤ የሚጋገርበት ውሃ የሚጠራቀምበት ነው እና ዛሬ አሁን በከተማ አካባቢ በምንመለከትበት ሰዓት ውሃው ራሱ በቧንቧ መጥቶ ራሱ ንጽህናውን ለመጠበቅ ተብሎ ነው የሚጠጣው። እዛ ግን እንደዚህ አይደለም። ያውም ውሃው ክረምት ላይ ዝናብ ሲዘንብ ከጣሪያ የሚወርደውን በአሸንዳ ታንከር ውስጥና ጉድጓድ ውስጥ ገብቶ ነው ገዳማውያን የሚጠቀሙት። የትም ቦታ የሌለ ቦታ ነው እና እንደዚህ አይነት ዛሬ አሁን በየቤታችን በየአካባቢያችን ይሄ ውሃ ወለድ በሽታዎች ይመጣሉ። ጥንቃቄ እናድርግ በምንልበት ሰዓት እዛ ዝቋላ ግን እንደዚህ አይደለም። የጻድቁ በረከትም ጻድቁም እየጠበቋቸው ውሃው ግን እንዲህ በየክረምት ላይ ሲጥል በአሸንዳ ተጠራቅሞ ታንከር ውስጥ ገብቶ እሱን ለዓመት የሚጠቀሙት እና ይሄ የትም ቦታ የሌለ ሁኔታዎች ናቸው የምናየውና በተለይ ይህንን ፕሮግራም የሚመለከቱ የውሃ ችግር ቀላል ነገር አይደለም።
ሁሉ ነገር በውሃ ነው የሚሰራው። አገልግሎቱም በውሃ ያለ ውሃ ማድረግ ማከናወን የማይቻልባቸው ሁኔታዎች ስላሉ ትልቁ የውሃ ችግር አለ። የመንገድ መጋቢ ሚስጥር ገልጸውታል። ሌላ እዛ ቦታ ላይ የተመለከቱ በክብረ በዓል ጊዜ በርካታ ምእመናን የሚመጡ መጸዳጃ ቤት ያስፈልገዋል። አሁን የተወሰነ የቀደመ የነበረ ቦታ አለ። ከምእመናን ከህዝቡ ብዛት የተነሳ ሰው በየጫካውም ያው መጸዳዳት ሊኖር ይችላል። ግን ያ ቦታ የቅዱሳን ቦታ ጸበል ያለበት ቦታው የቃል ኪዳን ቦታ እንደመሆኑ መጠን ዓመታዊ ክብረ በዓል እንኳን በሚኖርበት ሰዓት በዓመታዊ ክብረ ላይ የሚመጡ ሰዎች ለወንዶችም ለሴቶችም የተለያየ መጸዳጃ ቦታም ሊሰራ ይገባል። አሁን ይሄንን ገዳማውያኑ አይደሉም ሊያስቡት የሚገባው ምእመናን ናቸውና እንደ መንገዱ እንደ ውሃው ሊደረጉ ይገባል። በሴቶች ገዳም ስናይ እዛ ቦታ ሄደን እንደተመለከተው የአረጋውያን መጦሪያዎች የወዳደቁ ቤቶች ናቸው። አረጋውያን ቤተክርስቲያን ካገለገሉ በኋላ በቤተክርስቲያን በጡረታ ቤት የተቀመጡ ከእናቶችም ከአባቶችም ያሉበት ሁኔታ አለ። አሁን የነሱ የአረጋውያን መጦሪያ መኖሪያ ቤትም የሚያሳዝን ነው። ሀገር አገልግለዋል፣ ቤተክርስቲያን አገልግለው ቅርስ ጠብቀው እዚህ የቆዩ መጨረሻ ላይ በእንደዚህ አይነት ሲወርቁ ምእመናን ናቸው። ለዚህ ቦታ ላይ ትኩረት ሰጥተው መደረግ የሚገባውን ለወጣት መናንያንም ንጽህና መጠበቂያም የሚያስፈልግበት ሁኔታ ተመልክተናል እና እዛ ገዳም ላይ ይሄ ገዳም ታላቅ ገዳም ነው፣ ጥንታዊ ታሪካዊ ገዳም ነው በምንልበት ሰዓት ማድረግ የሚገቡ ነገሮች አሉ። እኛ ለገዳማዊ የተወሰነ አስተዋጽኦ ስናደርግ ገዳሙ ደግሞ ለኦርቶዶክሳውያን ለምእመናንም ለመላው ዓለም ጸሎት እየጸለዩ ሀገራችንም ሰላምቱ መላው ዓለምም ሰላም እንዲሆን ቀን ከሌሊት የሚጸልዩበት ታላላቅ አባቶች ያሉበት ቦታ ነውና እንግዲህ የስልክ መስመር፣ የውሃ፣ የመንገድ ሌሎች እነዚህ መሰረታዊ ነገሮች ያሉበት ችግሮች ያሉበት ገዳም ነውና ይህን ደግሞ እየሰማን ዝም ማለት የለብንም። 50 ሎሚ ለአንድ ሰው ሸክሙ ለ50 ሰው ጌጡ እንደሚባል ሁላችንም ከተባበር ዝቋላን አይደለም እንደ አሪያ እንደ ምሳሌ እንደ ሮል ሞዴል የሚቆጠር ገዳም ማድረግ ይቻላል። ውስጥ ያሉ ጠንካራ አባቶች ዘመናዊ ትምህርት የተማሩ ታታሪ ሁልጊዜ የማይቀበጡ ስራ የሚሰሩ እንዳሉ ተመልክተናልና እነዚህን ችግሮች መቅረፍ እነዚህን ችግሮች ከገዳሙ ጎን ሆኖ ምን ጎደለ ምን ላድርግ የሚል ከመላው ኦርቶዶክሳውያን አለፍ ብሎ በከፍተኛ ተቋም ውስጥ ያሉ ጥናትና ምርምር የሚያደርጉ ዩኒቨርሲቲዎችም ሌሎችም የሚመለከታቸው ይመስለኛል። በተወሰኑ በገዳሙ አባቶች ብቻ አይደለም እንትን የሚለው። ያም ሆኖ ግን ያው የተለያዩ ፕሮጀክቶችም እየተሰሩ እያሉ ነው። እንግዲህ በቅርቡም ደግሞ መጋቢት 10 ቀን 2018 ዓ.ም በደብረ አሚን ተክለ ሃይማኖት የመሰረት ድንጋይ ተቀምጧል። ይህ የገዳሙን ችግር ሙሉ ለሙሉ ይፈታል ባይባልም በመጠኑ ቢሆን የሚያግዝ ነውና ከችግሮቹ የተነሳ ገዳሙ ምን አቅዷል፣ ምን እየሰራ ነው? አንዱ ይሄ ደብረ አሚን የተቀመጠው አንዱ ህንጻ ችግር ይፈታል ወይም ደግሞ የተወሰነ ችግሩን ይቀርፋል ተብሎ የታሰበ ነውና በዚህ ዙሪያም አባታችን ሀሳብ ይስጡ። እሺ፣ እግዚአብሔር ይስጥልኝ። እንደ ወደ ውሃ ልመለስና ውሃውን በአመት አንድ ጊዜ ያችን የክረምት ዝናብ ጠብቆ ነው መናንያኑ ያችን አጠራቅሞ የተወሰኑ ታንከሮች አሉ። እሷ ውስጥ የክረምቷ ዝናብ ተጠራቅማ ነው በበጋው እንደው ከተገኘ ለ15 ቀን አንዲት ጀሪካን ለመናንያኑ እየተሰጠ በዛ ውሃ ነው ማህበረ መነኮሳቱ የሚጠቀመው ማለት ነው። እና የውሃው ችግር እንዲህ እኛ አውርተን የምንገልጸው አይደለም። እውነት ለመናገር የጻድቁ አባታችን የአቡነ ገብረ መንፈስ ቅዱስ ቃል ኪዳን እንጂ እዛ ቦታ የመናንያኑን ያስቀመጠው የውሃው ችግር በጣም ከባድ ነው። እንዲህ በቀላል እንትን የሚል አይደለምና እንደው ባለድርሻ አካላት የሚመለከታቸው ይህንን የውሃ ችግር መቅረፍ የሚቻልበት ሁኔታ ቢፈጠር በጣም መልካም ነው። እውነት ለመናገር አሁን ገዳሙ ምነናን አያበረታታም፣ እግዚአብሔር በሚያውቀው ማለት ነው። ሁሉም ከህፃን እስከ አዋቂ ሰርቶ ለፍቶ ወጥቶ ወርዶ የሚኖር ነው። አንድ ሰው ተቀምጦ የሚል የለም ከበሽተኛ ከታማሚ በስተቀር ከአረጋውያን በስተቀር ማለት ነው። እና ገዳሙ ማህበረ መነኮሳቱ የሚፈልገው መንገድ የሚመራው በማቴሪያል ሊሆን ይችላል፣ በጉልበት ሊሆን ይችላል፣ በተለያዩ መንገዶች መንገድ የሚመራው እንጂ ሁሌ እየተረዳ ልኑር የሚል ማህበረ መነኮሳት የለም። ለስራ ዝግጁ የሆነ ቅድም እንዳሉት መምህር የተማሪ ኃይል ያለበት በመንፈሳዊውም ትልልቅ አባቶች ያሉበት ትልልቅ ወንድሞች ያሉበት በዘመናዊም ደግሞ ትልልቅ ደረጃ የደረሱ ሁሉን ትተው የመጡ
ወንድሞች ያሉበት ነውና እችን የውሃዋን ችግር እንደው አጽንኦት ሰጥቶ የሚመለከተው አካል ምእመናኑ፣ የኢትዮጵያ ሕዝብ ገዳማውያንን ለመርዳት ወደ ኋላ አይልም። እኛ ደግሞ የሚያሰራን ነው የምንፈልገው። በስራው ይህንን ስሩ የሚለን ስለምንፈልግ ያንን እንዲያሰሩንና የውሃውን ችግር እንዲቀርፉልን ከወዲሁ እንትን እንላለን፣ እናሳስባለን። አባታችን ወደ ቀጣዩ ሳይሄዱ ውሃውን በተመለከተ ጥናት ተጠንቶ ነበር ቁፋሮ ለማካሄድ በተለይ ታች ሞፈር ቤት አካባቢ። አዎ ላይ የማይሞከር ሲሆን በታች ኩዳድ የሚባል አለ። የገዳሙ ገበሬ ቤት ይባላል፣ ሞፈር ቤት ይባላል። እዛ አካባቢ ከ6-7 ዓመት በፊት ተጠንቶ ማሽነሪ ሁሉ ገብቶ ቁፋሮ ሁሉ ተጀምሮ ነበርና ከአቅም በላይ ሆኖባቸው ነው እነዛ ክፍሎች የወጡትና አሁንም በተለያየ ጊዜ ብዙ ሰዎች ብዙ ምእመናን እየሄዱ ቦታውን ይጎበኙታልና ቦታው በምርምር በተመረመረው ሁኔታ ውሃ ትልቅ ውሃ እንዳለ ነው የሚነገረንና ከኛም አቅም አልፎ ለአካባቢው ማህበረሰብ አገልግሎት የሚሰጥበት ሁኔታ ይፈጠራል ተብሎ ነው የሚገመተውና ውሃ ከታች ትልቅ እንዳለ ነው የሚነገረንና ገበሬ ቤት አካባቢ ማለት ነው። ውሃ ቢወጣልን እኮ ለኛ እንደ ግብጽ ገዳም ማድረግ ቀላል ነው ማለት ነው። እንዴት ነው? እንዳያችሁት ቦታ አለው ታች በአመት አንድ ጊዜ ለእርሻ የሚውል ያንን ግን በአመት 2-3 መሆን ይችላል ማለት ነው። በውሃ በመስኖ ብዙ ነገር መሰራት ይችላል። ያ ደግሞ ለገዳማውያኑ ብዙ ነገር ይቀርፍላቸዋል። ራሱ ማህበረ መነኮሳቱ ወርዶ ያንን ልማት ማልማት ይችላል። ጥሩ አባታችን እንግዲህ ወደ ማጠቃለያው እየሄድን ስለሆነ እዛ ላይ ሀሳብ ይሰጣሉ። መጋቢ ምስጢር እንግዲህ ይሄ ገዳም ካሉበት ችግሮች የተነሳ ገዳማውያኑ ያው በደብረ ዘይት ትምህርት ቤት ከፍተዋል። ዘይት መጭመቂያ እዛው ደብረ ዘይት ላይ ከዛም ሌሎች የሚሰሯቸው አሉ። በቅርቡ ደግሞ በብፁዓን አበው ሊቃነ ጳጳሳት እዚህ ደብረ አሚን ተክለ ሃይማኖት ጋር ህንፃ ለመገንባት የመሰረት ድንጋይ ተጥሏልና እነዚህ ሙሉ ለሙሉ የገዳሙ ችግር ይፈታሉ ባይባልም ግን ሊያግዛሉ፣ የተወሰነ አስተዋጽኦ ያደርጋሉና እንደው ከዚህ አንጻር ሀሳቦች ቢሰነዝሩ። አመሰግናለሁ። እንግዲህ ምን መሆን አሁን ችግሮች እየተነሱ ነው። ቅድሚያ ደግሞ የሚሰጣቸው ችግሮች አሁን እየተገለጹ ነው። በተለይ ከውሃ ጋር የተያዘው እውነት ነው፣ ቅድሚያ የሚሰጠው ነገር ነው እና እሱ ላይ መጨረሻ ላይ ምን መሆን አለበት የሚል ሀሳብ ይኖረኛል። አሁን ግን ጥያቄ ነው ክቡር አባታችንን የምጠይቃቸው። ጥያቄው ምንድን ነው? ያው አንተ በወቅቱ እዚህ መርካቶ በተደረገው የመሰረት ድንጋይ ተገኝተሃል፣ የተወሰነ እንትን ይኖርሃል መረዳት። እኔ ግን በዛ ዙሪያ የተለቀቁትን አንዳንድ ጽሁፎችና ስዕሎች ከማየት ያለፈ በዛ ዙሪያ እንትን የለንም እና ይሄንን ህንፃ ለመስራት እንደው የተነሳሱበት ምክንያት የረጅም ጊዜ እቅድ ነው፣ የአጭር ጊዜ ክስተት ነው። ስራው እንዴት ተጀምሮ እንደሚያልቅ ለምን አገልግሎት፣ በእርግጥ ለሁሉም አገልግሎት ይሆናል እና በዚህ ዙሪያ ከሳቸው ማብራሪያ እፈልጋለሁ። እሺ፣ እግዚአብሔር ይስጥልን። ህንፃው እንግዲህ የታሰበው አንድ ምእመን ናቸው። አሁን ወደ ገዳሙ ማህበር ገብተዋል። እሳቸው ናቸው በውርስ ቦሌ አካባቢ ነበረ ያችን ቦታ እኔ ወደ ገዳሙ መግባት ፈልጋለሁ ብለው ያንን ቦታ ለገዳሙ አውርሰው ነው። የዛ ትክ ነው። አሁን በልማት ምክንያት ያ የቦሌው ተነስቶብን የደብረ አሚን ተክለ ሃይማኖቱ በትክ የተሰጠው ማለት ነው እና ያ 7 ወለል ያለው ነው፣ ሁለገብ ህንፃ ነው እና ገዳሙ አቅም የለውም እውነት ለመናገር እና አስገዳጅ ስለሆነብን ነው ወደ ምእመኑ የቀረብ ነው እና ምእመኑ በተቻለው አቅም ቢረዳን በሀሳብም በማቴሪያልም በጉልበትም ቢረዳን እንላለን እና በዚህ ምክንያት ነው ወደ ደብረ አሚን ተክለ ሃይማኖት የመጣ ነው ማለት ነው። እዚሁ ላይ ለማከል ያክል እንግዲህ
በስጦታ የተሰጠው በዚህ ከኮሪደር ልማት ጋር ተያይዞ ቦታው እዚህ ደብረ አሚን ተክለ ሃይማኖት አካባቢ ተሰጥቷቸዋል። በደብረ አሚን ተክለ ሃይማኖት ቤተክርስቲያን የሁለተኛው በር ፊት ለፊት የሚገኝ ቦታ ላይ 180 ካሬ ላይ ያረፈ ባለ 7 ወለል ህንፃ ነው። እንግዲህ ይህ ሁለገብ ህንፃ ነው። ይህ ህንፃ ተከራይቶ ነገ ለመናንያኑ ለዳቤ ለተለያዩ ወጪዎች እገዛ ያደርጋል። ሙሉ ለሙሉ ይሸፍናል ባይባል እገዛ ያደርጋል። ይህም ብቻ ችግሩ የሚፈታው አይደለም። አባታችን ቅድም እንደተናገሩት እንግዲህ ውሃው ወጥቶ የሚያግዝ ቢኖር ያን ቦታ የዝቋላን እንደ ግብጽ ገዳማት ማድረግ ከገዳሙ ተርፎ ለሌሎችም ማገዝ የሚቻልበት ቦታ ድረስ ማድረስ ከሁላችን የሚጠበቅ በጎ ተግባር ነውና እንግዲህ ገዳሙ ችግሮቹን አይተናል። ጥንታዊ ታሪካዊ መሆኑን አይተናል። አሁን በቀጣይ ያው ካለን ሰዓት አንጻር እንደው ከማን ምን ይጠበቃል? ምን መደረግ አለበት? ይህን ገዳም ራሱን እንዲችል ሁልጊዜ በልመና መተዳደር የለበትም። በተለይ የመሰረት ድንጋይ የተጣለለትም ብፁዕ አቡነ ጎርጎርዮስ የተናገሩት ይህንኑ መሰረት ገዳሙ ሁልጊዜ ለማይ መሆን የለበትም። በልመና መተዳደር ራሱን መቻል አለበት። ራሱን የሚችል ደግሞ እንደነዚህ አይነት ትልልቅ ፕሮጀክቶች ወደ ገዳሙ ሲሰሩ ሲታቀዱ እዛ ያሉ ገዳማውያንም የስራ ሰው በዘመናዊም በአብነትም ትልቅ ደረጃ የደረሱ ናቸውና የገዳሙን ችግር እየፈቱ ቀጣይ ፕሮግራሞች ቀጣይ እቅዶችም እያወጡ ስራዎችን መስራት ያስችላቸዋልና እንደ አጠቃላይ ይህ መርሃ ግብር ለሚከታተሉ ካለን ሰዓት አንጻር እንደው ከማን ምን ይጠበቃል? ምን መደረግ አለበት? የሚለው ከመጋቢ ምስጢር ልነሳ። አመሰግናለሁ። የአሁኑ ህንፃ አላማ ያው ተረድቻለሁኝ። ትክክል ነው። እንግዲህ ይህም ጥሩ አጋጣሚ ነው። የወቅቱ ልማት የኮሪደር ልማት የሚባለው ብዙ ነገሮችን ያመቻቻልና የዛ ውጤት ነው። ቦታውም 180 ካሬ ሜትር ትንሽ የሚባል ነገር አይደለም። ወደ ላይ ስለሚያድግ እንግዲህ ዲዛይን የሚኖረው ይሆናል አላውቅም። ያን ሁሉ ወደፊት የምናየው ነው የሚሆነው። እንግዲህ በአጠቃላይ በዚህ ሁኔታ ነው በጀት ተይዞ ወይም እቅድ ታቅዶ የሚሰራ ስራ ሳይሆን ይሄ ቦታ እንዳያመልጥ አባቶች መጥተው በጸሎት መሰረት ድንጋይ ያስቀምጠዋል። ስለዚህ 100% ሙሉ በሙሉ ይሄ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን ምዕመናን ድጋፍ ይጠይቃል። ከሀገር ውስጥም ከሀገር ውጭም ያሉ እነሱን ይጠይቃል። እንግዲህ በገዳሙ አማካኝነት ያው ኮሚቴዎች እየተቋቋሙ ብዙ ስራ ሊሰራ ይችላል። እኛም ደግሞ በዚህ ባለን አቅም የመግለጽ የማስተዋወቅ ስራዎችን እንቀጥላለን ማለት ነው። እንግዲህ ከሁሉም ይጠበቃል። በተለይ ያው በየደረጃው ስንመለከት የክልሉ መንግስት በተለይ ውሃው ላይ ማለት ነው አሁን ወደ ውሃው ትኩረት እንድናደርግ አድርጎናል ከቀረበው ሀሳብ በመነሳት ማለት ነው። ስለዚህ የክልሉ መንግስትም ለዚህ ገዳም ትልቅ ክብር አለው። ይሄ ገዳም በዘመነ መልኩ ሁሉ ነገር ቢሟላለት የቱሪስት መዳረሻ ነው የሚሆነው። ያለው ረጅም ጊዜ ታሪክ ስለሆነ ጎብኚዎች ከመላው ዓለም ደግሞም ተደብቆ የኖረ ስለሆነ ሁሉም መምጣት የሚፈልገው ጎብኚው ወደ ዝቋላ ነውና ለሀገራችንም ገጽታ ትልቅ አስተዋጽኦ ስለሚያደርግ የክልሉ መንግስት በእውነት በዚህ ላይ ትኩረት ሰጥቶ እንደው በጀትም ይዞ ከዚህ የበለጠ ስራም ስለሌለው አመታዊ መንግስታዊ በጀት ይዞ ይሄ ነገር ትልቅ ስራ ነውና ውጤት ላይ እንዲያደርሰው እንመኛለን። ያው ምኞት ነኛ አቅም አለን። እንደዚሁም ደግሞ ያው ቅዱስ ሲኖዶስም በዚህ ገዳም ላይ ችግሮች ሁሉ የሚፈቱት በዚህ ሁኔታ ስለሆነ ያለውን ሁኔታ በየደረጃው እንግዲህ ቅድም ከአባታችን የተረዳነው ልክ እንደ ገብርኄር እንደ ታማኝ አገልጋይ የገዳሙ አባቶች መንቀሳቀስ ያቃታቸው ወይም ደግሞ አልጋ ላይ የዋሉ ካልሆኑ በስተቀር ከጠዋት እስከ ማታ እንግዲህ ከጸሎቱ ጋር ማለት ነው። የጸሎትም ስርዓት አለ፣ በየጊዜው ስርዓተ ጸሎት አለ። በዛም የተጠመዱ የጸሎት ሰራዊቶችም አሉ። ይህንን ስራ በየትኛውም ዘርፍ እንሰራለን በሚል ነው። በጣም ይሄ ደግሞ ማበረታታት ነው፣ ሰርቶ ማሰራት ነውና የጥበብ ሰዎችም ዲዛይን የሚያወጡ
ከዩኒቨርሲቲ የሚመረቁ በዘርፉም ላይ ያሉ እነሱም ደግሞ በእውቀታቸው ምርምር ጥናት እያደረጉ የዲዛይን የፕላን ስራዎችን በመስራት ቢያግዙ በጣም የተሻለ ነው የሚመስለኝ። መምህር ጌታቸው እንግዲህ ይህን ፕሮግራም ዛሬ ብቻ እንደዚህ ተነጋግረን የምንተው ሳይሆን ወደፊትም በተከታታይ ፕሮግራም እቅድ እያወጣን የምንከታተለው ይሆናል እና እንግዲህ ሁሉም መረባረብ አለበት። አባቶችም ደግሞ ጥሪውን ማስተላለፍ ግልጽ የሆነ የገዳሙን አካውንት በተለያዩ ሚዲያዎች ለምዕመናን መገለጽ አለበት። ሁሉም መሳተፍ ይፈልጋል። የኢትዮጵያ ኦርቶዶክስ ምዕመናን አቅጣጫ የሚያስይዘው ካገኘ የማይሰራው ስራ የለምና በዚህ ሁኔታ ብንረባረብ የተሻለ ይመስለኛል። አመሰግናለሁ መጋቤ ምስጢር። አባታችንም እዚሁ ላይ የማጠቃለያ መልእክቶ በተለይ ለገዳሙ መደረግ የሚገባቸው አሁናዊ ሁኔታ ችግሮቹን ገልጸናል። ከዛ አንጻር ቅድምም እንደ መፍትሄ ያሉትን ሀሳቦች የውሃውን ጭምር አንስተዋል። እንደ ማጠቃለያ ሀሳብ ይስጡና መርሃ ግብራችን እንድናጠቃለን። እሺ፣ ቅድም እንዳልኩት ነው። እውነት ለመናገር ገዳሙ እኒህ ሰው ፊት መቆም የሚፈልግ አይደለም። ሰርተን መለወጥ ነው የምንፈልገው እና አሁን ካሉን ልማት ውስጥ ከተሰማራንበት አንዱና ዋናው ይህ በደብረ አሚን ተክለ ሃይማኖት ገዳም አጠገብ የሚገኘው መሰረት የተጣለለት በብፁዓን አባቶች መሰረት የተጣለለት ህንፃ ነውና እሱ ላይ ማህበረ ምእመናኑ ኦርቶዶክሳውያን በሀገር ውስጥም ከሀገር ውጭም ያሉት እንዲረባረቡና እሱን አንድ እርምጃ እንዲያራምዱልን ነው የምንፈልገው። የቅዱሳን አምላክ እግዚአብሔር አምላክ እንግዲህ በያሉበት ሁሉን ይጠብቅልን። እኛ ያለነው በምእመናን እገዛ ነው። እንግዲህ ደግሞ ማህበሩም የተቻለውን በጸሎት የተጠመዱ በየጊዜው በየሰዓቱ ይህንን ለሀገራችን ብሎም ለዓለም የሚጸልዩ አባቶች አሉ። ምርፋቅ አባቶች በጸሎት ያስባል እና ይችን ህንፃ አንድ እርምጃ እንዲያራምዱልን ነው የምንፈልገው። በያሉበት እግዚአብሔር አምላክ በበረከት ይጎብኝልን፣ ጤናውን ይስጥልን፣ ሀገራችንን ይባርክልን፣ ለዓለም ሁሉ ሰላምን ይስጥልን። የሚሰሩትን ስራ ሁሉ እግዚአብሔር አምላካችን በበረከት ይጎብኝልን። የሚረዱንን እግዚአብሔር ይርዳቸው፣ ከፈጣሪ ያገኙታል። በሄዱበት ሁሉ እግዚአብሔር እየተገኘ ስራቸውን ይባርክላቸው። ከእኛ ጎን ያላችሁ ሁሉ እግዚአብሔር ይስጥልን፣ እግዚአብሔር ያክብርልን ነው ብለው አባታችን እግዚአብሔር ይስጥልን፣ እግዚአብሔር ያክብርልን። እዚህ ድረስ መጥተው በተለይ ዝቋላ ላይ ያሉትን ችግሮች ስለገለጹልን እንግዲህ አጽንኦት ለመስጠት ያህል በተለይ መጋቤ ምስጢር ቅድም እንደተናገሩት ይህንን ገዳም ኦርቶዶክሳውያን ብቻ ሳይሆን መንግስትም መንግስት ያልሆኑ ተቋማት ዩኒቨርሲቲዎችም እገዛ ሊያደርጉ የሚገባ ነው። እጽዋቱን ብቻ እኮ ብናይ አሁን መንግስት የሀገር በቀል እጽዋት እንዲተከሉ በማድረግ በተለያዩ ፕሮጀክቶች እየሰራ ያለውን አንዱ ማሳያን ቤተክርስቲያን እጽዋትን ጠብቃ አቆይታ እዚህ ደረጃ ማድረሷ ሳይቆረጥ እነዚህ እጽዋቶች ደግሞ ለዚህ ለአካባቢ ብክለትም እንዳይኖር ብዙ አስተዋጽኦ የሚያደርጉ ናቸውና ገዳማውያን አባቶች እየሰሩ ያለው የገዳም ከአንድ መናንያን አባቶች የሚጠበቅ ብቻ ሳይሆን ሀገር የሚጠቅም ዓለምን የሚጠቅም ስራዎች የሚሰሩበት ታላቅ ገዳም ነውና እንግዲህ ይህን ገዳም ማገዝ መርዳት ቅድም መጋቤ ምስጢርም አባታችን እንደተናገሩት ከኦርቶዶክሳውያን ከምእመናን ብቻ ሳይሆን ከሌሉ ከመላው ኢትዮጵያውያን በሀገር ውስጥም በውጭም ካሉ የሚጠበቅ ተግባር ነው። እንግዲህ ይህ መርሃ ግብር የተከታተሉ በሙሉ የሚገባቸውን አስተዋጽኦ ያደርጋሉ ብለን ተስፋ እናደርጋለን። መርሃ ግብራችን በዚህ ነው የምናጠቃለው። አባታችን በመካከላችን ተገኝተው ስለ ዝቋላ ገዳም አሁናዊ ሁኔታ ችግሮቹና በቀጣይ ምን መደረግ እንዳለበት ለሰጡን አስተያየት እግዚአብሔር ይስጥልን፣ እግዚአብሔር ያክብርልን። ክቡራን ተመልካቾቻችን የዛሬው ወቅታዊ ጉዳይ መርሃ ግብራችን ይህን ይመስል ነበር። መርሃ ግብሩን ይዘን የቀረብነው መጋቤ ምስጢር ሳህሉ አድማሱ፣ እኔም ጌታቸው በቀለ ከመላው የስቱዲዮ ባለሙያዎቻችን ጋር በመሆን ነበር። እኛ በዚሁ እንሰናበታለን። ቀሪውን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መገናኛ ብዙኃን መርሃ ግብር እንድትከታተሉ እየጋበዝን በዚሁ እንሰናበታለን። ሰላሙን